በሆነ ሰዓት ላይ ታዕዚያ ተገኝቶ ቀብር ሄደንና ቀብር ከተከናወነ በኋላ ዚያራ ለማድረግ ወደ አንድ ቀብር ጎራ አለንና እኛ ጋር የነበሩ ሙስሊሞች በጣም ተገርመው ነው የተመለከቱን። ምን እያደረጉ ነው በሚል ሐሳብና ስለ ቀብር ዚያራ ብትነግሩን፣ ቀብር ዚያራ ከሸሪዓ አንፃር ያለው ፋይዳና ጥቅም እንዲሁም ደግሞ የሚፈቀድ መሆኑን ብታብራሩልን ይላል። ወضح ሰላት ቤት ሲሆን እሰግዳለሁ፣ ከቤት ስወጣ ለመስገድ ስለማይመቻት እንዴት ማድረግ አለብኝ? ይህንን ሶላት የዙህር አዛን ከተባለ በኋላ ቢሰገድስ ይቻላል ወይ? በአጠቃላይ የሱና ሶላቶች ዊትርን ጨምሮ መሰገድ ባለበት ሰዓታቸው ቢያልፍ እንዴት ማድረግ ይቻላል? አንዳንድ ሰዎች ሱና ሶላት ከተጀመረ በኋላ መቋረጥ የለበትም ስለሚሉ ነው ይላል። ቀዳ ያለበት ሰው የሱና ሶላት መስገድ የለበትም ሲባል የዒድን ሶላት ያካትታሉ የሚል ጥያቄ መጥቶ ነበር። ውርስን በተመለከተ ከመሬት እስከ ተንቀሳቃሽ ንብረት መውረስ ይቻላል ወይ ይላል። بسم الله الرحمن الرحيم الحمد لله وصلى الله وسلم على رسول الله وعلى آله وصحبه ومن والاه የተከበራችሁ ሱና ቴሌቪዥን የጠይቁ ፕሮግራም ታዳሚዎቻችን ነው። የጠይቁ ፕሮግራማችን አሁን ጀምራለን። ለተለመደው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። هلا السلام عليكم. وعليكم السلام ورحمة الله وبركاته. እንዴት ነው معز؟ ምን ነው ድምጽሽ ሰላም አይመስልም። ምን ሆነሽ ነው? ምን ሰላም አለ ብለህ ነው ባክህ? የራስ ቤት ሳይኖር ሰላም አለ እንዴ? ሰላም አትገባ፣ ሰላም አትተኛ፣ ሰላም አትሰራ፣ በየጊዜው ቤት ኪራይ ጨምሪ፣ በየጊዜው መብራት ውሃ፣ እንደዚህ አይነት ነገሮች በጣም አሰልችተውኛል። ምን ይሻለኛል እንዴ? አሁንም ስለ ቤት ችግር አልሰማሽም እንዴ? ይሄውን ያጠገብ ያለው ወረቀት እኮ እያነበብኩኝ ያለሁት በቤት ጉዳይ። ኧረ ባክህ ምን ልትለኝ ነው? ይህንና መሰል ችግሮችን ሊቀርፍ ዲዋን ሪል ስቴት ብቅ ብሏል። አሁንማ ዲዋን ሪል ስቴት? አዎ። እንዴ ምን ያዘገየኛል? እንደዚህ አይነት እድል አግኝቼ ነው እንዴ? በልተው ለብለህ አድራሻቸውን አሁን ላክልኝ። በጣም መሮኛል። በእናትህ አሁኑኑ ሄጄ መዘገባለሁ። አድራሻቸውን ልክልሻለሁ። ሁሉንም መረጃዎች ከነሱ ታገኛለሽ። ምን ስራ ያስፈታኛል ብለህ ነው? አሁኑኑ ሄደሽ ተመስገን። የደስታ ህይወቱን እየኖሩ የዘመነ ያኗኗር ዘይቤውን ከፍ የሚያደርጉበት ለርሶ አቅርበናል። 70% ከወለድ ነፃ በተመቻቸ ብድር 30 የሚሆነውን ከፍለው ከባለ 1 መኝታ እስከ ባለ 3 መኝታ የሚደርሱ እጅግ ዘመናዊ መኖሪያ ቤቶች ቢፈልጉ አከራይተው አሊያም ራስዎ የሚሰሩባቸው ሰፋፊ የንግድ ሱቆች ከዲዋን ሪል ስቴት አክሲዮን ማህበር ቀረበ። ለበለጠ መረጃ በ0911 27 14 40 በ0921 44 87 87 አሊያም በ0921 45 87 87 ዲዋን ሪል ስቴት ለርሶ የሚገባው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንደምን ናችሁ? አልহামዱሊላህ። እንዴት ናችሁ? አልহামዱሊላህ። ዛሬም ኢንሻአላህ የተለያዩ ጥያቄዎች አሉ እናቀርባቸዋለን። ውጪ የተላከልን ጥያቄ ያለ ኢንሻአላህ እናቀርበዋለን። ምንድነው የሚለው በሆነ ሰዓት ላይ ታዕዚያ ተገኝቶ ቀብር ሄደንና ቀብር ከተከናወነ በኋላ ዚያራ ለማድረግ ወደ አንድ ቀብር ጎራ አለንና እኛ ጋር የነበሩ ሙስሊሞች በጣም ተገርመው ነው የተመለከቱን። ምን እያደረጉ ነው በሚል ሐሳብና ስለ ቀብር ዚያራ ብትነግሩን። ቀብር ዚያራ
ከሸሪዓ አንጻር ያለው ፋይዳና ጥቅም እንዲሁም ደግሞ የሚፈቀድ መሆኑን ብታብራሩልን ይላል። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊላህ ወዓላ አሊሂ ወሰሕቢሂ ወመን ዋላህ አማ በዕዱ ፈአስአሉላህ ተዓላ أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه إنه على كل شيء قدير. أو قبر مزير النبي صلى الله عليه وسلم يدرجوت ينبره بتكبار عندنا أصحاب وشاشون وشاشون حث يدرجوبت عندن سراو قفيت يدرجوبت سرانو زوروا القبور فإنها تذكركم الآخرة بلوال. قبروችን ዘይሩ መቃብርን መዘየር አኺራን ያስታውሳችኋል። ሰዎች እዚሁ ከተማ ውስጥ ከሰው ጋር በህይወት ካሉ ሰዎች ጋር መቼም ሲኖሩ ይሄ መለዛቱ የዱንያ ጣፋጭ ነገሩ ብርቅርቁ ብልጭልጩ ያታላልና ሞትን ያስረሳል። በብዛት ለመኖር ስለሆነ የሚፍጨረጨረው ሰው የሚሯሯጠው ለልብሴ፣ ለገንዘብ፣ ለምግቤ፣ ለቤቴ፣ ለባለቤቴ፣ ለልጆቼ እያለ መኖርን ብቻ እያሰበ ነው ሲወጣ ሲገባ ሲለፋ። ይሄ ውጣ ውረዱ ሁላ መኖር የሚባለውን ነገር ለሱ አስፈላጊ ነገሮችን ለማሟላት ነው ሰው የሚሮጠው። ሰዎችን የሆነ ቦታ ቁጭ ብለህ ጠዋት ሰው የሚዛበት አካባቢ ላይ ብታይ ሁሉም ከቤቱ ይወጣል ወደ ስራ ቦታው፣ ወደ ሐጃው፣ ወደ ጉዳዩ። አንተ ለምንድነው ብትለው እኔ መሬት ጉዳይ ላይ ላስጨርስ ነው ይልሃል። ምንድነው መሬቱ ብትለው የምኖርበት ወይ ደግሞ ልኖርበት ቤት መገነባበት ነው ይልሃል። መኖር። ሌላኛው ደግሞ የዕለት ጉርሴን ለኔም ለልጆቼም ያው ለመኖር መቼ መስራት አለብህና ይልሃል። አንተስ ስትለው የሆነ ፍርድ ቤት ጉዳይ አለኝና እንደው በራሱ ላይ በህይወቱ ላይ የሚሰጋው ነገር ነው ሆሮ እሱን ሊያስተካክል ይሯሯጣል በደህንነት ለመኖር ወሃከዛ። ሐጃው ብዙ ነው መቼም የተለያዩ ቦታዎች ሰው ይሰማራል። ምንድነው ንያ ስትለው መኖር ነው። የመኖር ፍላጎት አለ። ሁሌ በዚህ ሁኔታ ላይ ስንኖር ሞትን የሚያስታውሰን ከሌለ እንዘናጋና ለዚያ ለማይቀረው ነገር ሳንዘጋጅ እንቀራለን። ለዚያ መቃብር ጋር ስንሄድ ስራዬ ብለን ትናንትና ከኛ ጋር ለመኖር እያሉ ሲለፉ የነበሩ ሰዎች ምናልባትም ለመኖር እየጣረ ያለ ነው አይደል? ለገንዘብ ለሆነ ጉዳይ እየለፋ ወይ ሊቀበል ወይ ደሞዙን ወይ ወደ ስራው እየሄደ ወይ የሆነ ነገር ሊገነባ ወይ ለቤቱ የሆነ ነገር ሊገዛ ሲል ነው መንገድ ላይ መኪና ገጭቶት ይሞተው፣ ድንገት ይሞተው፣ ታሞ ይሞተው፣ ሌላም ነገርና ያ አብሮኝ የነበረው እንደኔ ይኖራል ብሎ ሲለፋ የነበረው ሰው ተቋርጦ ይሄው እዚህ ቀብር ገብቷልና ይህ ማለት እኔም ነገ እንደዚሁ ነኝ እንደሱ ነኝ፣ እሱም ሰው ነው እኔም ሰው ነኝ፣ ሸክላ ነው ሰው ተሰባሪ ነው ይባላልና ነገም እኔ ወደዚህ ቦታ መጣለሁ። የኔ ቦታ የቱ ጋር ይሆን አላህ ይወቀው። ወንድሜ እዚህ ጋር እንደተቀበረው የኔም ደግሞ መቀበሪያ ካሉት ክፍት ቦታዎች አንዱ ቦታ ሊሆን ይችላል ብሎ ሰው እንዲያስብና ያንን ካሰበ ደግሞ ሞቱን ብቻ መስጋት ሳይሆን ስሞት ምንድነው የሚጠቅመኝ የሚለውን ነገር ያስባል። የሚጠቅመኝ ዘመዶቼ አይደሉም የሚጠቅሙኝ፣ የሰበሰብኩት ገንዘብም አይደለም የሚጠቅመኝ፣ ሁሉም ነገር እዚሁ ይቀራል። የሚጠቅመኝ ዝናይም አይደለም ስልጣኔም አይደለም። የሚጠቅመኝ ምን ነው? ጥሩ ስራዬ ነው። እንግዲያውስ አላህን መፍራት አለብኝ ወደሚለው ያመጣዋል። ዙሩል ቁቡር فإنها تذكركم الآخرة. መቃብሮችን ዘይሩ። መዘየራችሁ እነዚህ መቃብሮች ምን ያስታውሳችኋል? አኺራን ያስታውሳችኋል። ለአኺራ እንድትሰሩ እንድትዘጋጁ ያደርጋችኋል። ስለዚህ የመቃብር ዚያራ አስፈላጊ ነው። ቢሆን በየጊዜው ሰው ሲሞትና ለመቅበር ስንሄድ ብቻ ሳይሆን እግረ መንገዳችን የምንለው እንደው ስራዬ ብለን ነቢያችን አለይሂ ሰላቱ ወሰላም كان يزور القبور كل مرة. እናታችን ዓኢሻ ረዲየላሁ ዐንሃ እንደነገረችን የኔ ተራ በሚሆንበት ሰዓት ሁሉ ጊዜ ወደ በቂዕ አልገርቃድ ይሄዳሉ። መቅበረቱል በቂዕ ብዙ ሰዎች የተቀበሩበት ብዙ ሰሓቦችም እዛ ተቀብረዋልና ቀድሞ የሞቱ ሰሓቦችም እዛ ነብዩ አለይሂ ሰላቱ ወሰላም ቀብረዋል። ልጆቻቸውን ቀብረዋል።
እና ምን ያደርጉ ነበር ረሱል ዓለይሂ ሰላቱ ወሰላም ይሄዱና ለአህሉል መቅበራ ዱዓ ያደርጋሉ። ይዘይሯቸውና አሰላሙ ዓለይኩም ያ አህለ ዲያር እያሉ ከዚያ በኋላ ዱዓ አድርገውላቸው ይመለሳሉ። ይሄ የነቢዩ ዓለይሂ ሰላቱ ወሰላም ስራ ምን ያስተምረናል? አስፈላጊነቱን የዚህን ነገር አንድ እኛ እንጠቀማለን። ሁለተኛ አምዋቶች በዱዓችን፣ በዚክራችን፣ በሰለዋታችን፣ በቂራአችን ይጠቀማሉ። እኛ ብንሆን ኖሮ ቀብር ውስጥ ያለነው ሰዎች እኛ ብንሆን ኖሮ አለይሰ ኩና ኑሒብ አን የእትየ ኡናሱን ወየድዑ ለና እንመኛለን እኮ ያኔ እኛ ብንሆን እዛ ቀብር ውስጥ ያለነው ምን እንመኛለን? ሰዎች እየመጡ ዱዓ ቢያበረከቱልን ጭንቅ ውስጥ ያለውም ከጭንቁ እንዲገላገል አላሁ ተዓላ በሻው ነገር ይምራል። አንዱን ለአንዱ ዱዓ እንዲያደርግ ያደርግለትና ይምራል። ያንን ተውፊቅ ሰጥቶት ማለት ነውና ይህንንም ለማግኘት እነሱ ይፈልጋሉ። የሞተ ሰው ከሄደ በኋላ ስራው ስለተቋረጠና እኛም እዛ ብንሆን ኖሮ የምንመኘውን ነገር እኛም ደግሞ ለቀደሙን ሰዎች ማድረግ ኢንሻአላህ እኛ ለአምዋት ኢህቲማም ትኩረት ሰጥተን ዚያራ ዱዓ የምናረግ ከሆነ ለእኛ ደግሞ አላሁ ስብሓነሁ ወተዓላ ይህንን የሚያደርጉ ሰዎችን ያመጣልናል። እስትግፋር የሚያደርጉልን፣ ዱዓ የሚያደርጉልን፣ ቂራአ የሚቀሩልን እናገኛለን። እና ያው ያልተለመደ ወይም አንዳንድ ቀብር ጋር የሚያያዝ የተዛባ አስተሳሰብ ያላቸው ሰዎች በተለይ የደጋግ ሷሊህ ቀብር ከዘየርን ልናመልከው ፍጠርልኝ ልንለው የሚመስላቸው ሰዎች ናቸው ቀብርን መዘየርን የሚሸሹትና ይሄ የነቢዩ ዓለይሂ ሰላቱ ወሰላም ስራ ነው። ዚያራው ዱዓ ማድረጉ እኛም ኢንሻአላህ መስራቱ ለሟቾችም ጥቅም አለው፣ ለእኛም ደግሞ ጥቅም አለው። እኛ በኢዕቲባር በማሰብና በማስተንተን ነገሮችን በደንብ በቅጡ እንድንረዳና እድሜያችንን አልባሌ ቦታ ላይ እንዳናባክን ማስታወሻ እንወስድበታለን። ለራሳችን ልባችንን የሚያረጥብ ይሆንልናል። እንባ የደረቀበት ሰው ወደ ቀብር ቦታ ቢሄድ ቢዘይር እና በተማዑና በተፈኩር ቢያስበው ምናልባት ከሱ በላይ በጣም የዱንያ ፍላጎትም የመኖር ፍላጎትም አቅምም ደግሞ ለዱንያ መሮጥም ደግሞ አቅም የነበረው ዱንያዊ የገንዘብ ሁኔታም ደግሞ በተሻለ መልኩ የነበረ ሰው መኪና አማርጦ መግዛት የሚችል ሰው ቤት አማርጦ የፈለገው ቦታ መግዛት የሚችል ንብረት በእጁ ላይ ብዙ የነበረ ሰው አሁን እዚህ ውስጥ አፈር ውስጥ ገብቶ ዙሪያው አፈር ሆኖ ከላይም ከታችም ከግራም ከቀኝም ከፊቱም በሁሉም አቅጣጫ ከፊቱም ከኋላም በአፈር ተከቦ ሱብሃንአላህ ያችን ከፈን ብቻ ይዞ ወደዚህ መምጣቱን ሲያስበው ታዲያኛል እንደዚህ የተፈጠርነው ዱንያ ልናሳድድ ብቻ አይደለም። ለዱንያ ብሎ ይሄን የበደለው ሰው ይኖራል። እንዴት ይሄማ በቃ ከእጄ መውጣት የለበትም ብለው የሰው ሐቅን ይዞ ሊሆን ይችላል። ይሄ ሰውዬ ሄዶ ቀብር ሲዘየር አላህ እንዲፈራ ያስታውሰዋል፣ ውስጡ ይመለስበታል። ነገ ጥየው ለሚመጣው ነገር ነው። እንደዛ ሙጭጭ ብዬ ሰው ሐቅ ያዝኩት ለመመለስ ሶላት የሚተው ከሆነ እንደው የሚዘናጋ ከሆነ ለሶላቱ ላይ እንዲጠናከር ሌላም በጣም ብዙ ጥቅም አለው። ሲጠይቁ ጥያቄያችን ተገርመው ልክ በጣም ተገርሞ ነበር እየተመለከቱን የነበረው ያለው ነገር ገርሞኛል ዶክተር። እንደዚህ አይነት ማለት ሰዎች ምናልባት እዛ የተወለዱ የሆኑ ወይስ ከዚህ ሲሄዱ ማለት የቀብር መዘየር የሚባለው ሐታ ዑምራ ለማድረግ ሐጅ ሊያድርግ እንኳን የሄደ ሰው ወይም ደግሞ እንደው እንኳን ቴሌቪዥን ከፍቶ በቻናል የሚከታተል ሰዎች ከረሱል ሰለላሁ ዐለይሂ ወሰለም ቀብር ፊት ለፊት ሆነው ሲዘይሩ ሰላም ሲሉ ያያል። መቼም ገሪብ የሆነበት ነገር ለምንድን ነው እንደዚህ ሆኖ ብዬ ነው። ምናልባት ያኒ ያልለመዱት ነገር ሊሆን ይችላል። እኔ በማቀው ሐታ ከእስልምና ውጭ ያሉ ሰዎች እንኳን አልፎ አልፎም ቢሆን የቀበሯቸው የተለዩዋቸው ዘመዶቻቸውን እያለፉ መቃብሮቻቸው የሚጎበኙበት ሁኔታ አለ እና ገራባው የሚሆነው ከእንዲህ አይነት ዓዳዎች ራሱ የራቀ ሰው ሲሆንና ምናልባት በውጭ ሀገር ላይ የሚያድጉ እንዲህ አይነት ነገሮችን አይተው ማያውቁ
እንኳን ቀብር መዘየር አንዳንዴ መቅበሩላ ያለመዱ ሰዎች ይኖራሉ። የሆነ ድርጅት የሆነ ተቋም ብድግ አድርጎ ይዞት ይሄድና ቀብሮት መቀበሩን ሰርቲፊኬት ሊሰጣቸው ይችላል። እንደዛ የሞትና የመቀበር ሰርቲፊኬት እና ያለመዱት አይነት ጀው ያለመዱት አይነት ሁኔታ ሲሆንባቸው ሊገረሙ ይችላሉ። ምን ማለት ነው መዘየር የሚባለው ነገር ራሱ የሚለውን አንዳንዴም ከእስልምና ውጭ የነበሩ ወደ እስላም የገቡ አዳዲስ ለእስልምና አዲስ የሆኑ ወይም ልክ እንደዚህ አይነት ሐል ያላቸው በዕልምና በትምህርት ጉዳይ ከዚህ ነገር በጣም ርቀው ሐላቸው ሲታይ እንደ አዲስ ሰለምቴ የሚመስሉ ሰዎች እንዲህ አይነት ነገሮችን ሲያዩ ስላልለመዱት ቀድ ይስተግሪቡን አለን። እንደዚህ አይነት ነገር ደግሞ ምን ልናደርግ ነው? ይሄ እነሱ ከአፈር ሆኗል በስብሷል ምናምን የለም ራሱ እንደው እዚህ ጋር ተቀብሯል ማለት እንጂ ሌላ ምን አለ ብለውላ ሊያስቡ ይችላሉ። ያኒ እኛ ግን ሸርዕ የመጣልን ነገር ስላለ እንደ ዑሙም ነው። አፍራድን አሽኻስን ለብቻ ለይቶ መዘየር ብቻ አይደለም። ሰው መቃብር ጋር ሲሄድ የመቃብር ሰዎች መጠቅላላ ለዚህ ነው አንዳንዶች ይሄዱና يسلمون على أهل القبور كلها يعني እዚህ ውስጥ ያሉ ሰዎች እንዳሉ ለሁሉም ሰላምታ ያደርሱና ለሁሉም يقرؤون سورة إخلاص مثلا 11 مرة يعني سورة إخلاص 11 ጊዜ ይቀሩና ويهدون الثواب لأهل هذه الجبانة ይላሉ። በቃ ይሄንን ثواب ለዚህ መቃብሩ ስላሉ ሰዎች በጠቅላላ ይሄ ባርገናል ሰጥተናል አላህ ثوابون አደርስላቸው ይላሉ። እና ይሄ በጣም የተፈለገ የሚወደድ የሚፈለግ ነገር ነው። ቅድም ያልኩት ነገር አለች እኔ ሐቂቀተን ኢዕቲባር ካለን እንደምናስብ ከሆነ ዛሬ እኛ ሄደን ዘየርን ነገ ደግሞ እኛ ቀብር ውስጥ እንገባለንና የሚዘይሩን ሰዎች ይመጡ ዱዓ ቢያደርጉልን እንወድ የለም ወይ? አዎ እንግዲያውስ فلنفعله الآن ሰው በህይወት ያለ የሆነ ነገር ለመሰጣጣት ሀዲያ ለመለዋወጥ ስጦታ ለመዚያየር ለምን ቦታ ይኖረዋል። ያመሰግነኛል ያይልኛል ምናምን የሚልም ነገር ውስጥም ስለሚኖር ያኔ እንደ ሰው ሲያወድሱት ደስ ይለዋል። ሰው እንዲህ አረክልኝ ሲሉ ደስ ይለዋልና ከሞተ በኋላ ግን ይረሳል። ብዙ ሰው በጣም ይቅርብ ወዳጅ ጓደኛ የነበረ ራሱ በቃ ይረሱታል። ምን ነው ለምን ተዋችሁት? አሁንም እኮ መዘየር ይቻላል። አይን አይሰማን የሚሉት ነገር አላቸው። ላ አላህ ካሰማው ይሰማል። አሰላሙ አለይኩም ካሉት ያኒ ሩህ ሰውነት ሙሉ ለሙሉ እስካልፈረሰ ድረስ አላህ ሩሑን ይመልስበትና እንዲሰማ ያደርገዋል። እና ሐዲስ ላይ መጥቷል ብዙ أما الأنبياء فأحياء في قبورهم እነሱ ሕያው ናቸው። እንደገና ደግሞ ሹሃዳ እነሱም أحياء في قبورهم እንዲህ ያሉት ነብያትና ሹሃዳዎችን ስንዘይራቸው ላሸክ ይሰሙናል ይላል። ምንም ጥርጥር የለም እየሰሙን ነው ብለን እንላለን። ሌሎች ደግሞ ዱዓችን ያስፈልጋቸዋል ዱዓችን ይጠቅማቸዋል በሚል እንዘይራለን። እና ይሄ ነገር ተፈላጊ ነው መለመድ ያለበት ወላጅም ልጆቹን ማስለመድ ያለበት ነገር ነው። መርሐባ ወደ ተከታዩ ጥያቄ ስናልፍ በ0915 መጨረሻው 96 የተላከልን ጥያቄ ሰላም አለይኩም መضح ሰላት ቤት ሲሆን እሰግዳለሁ ከቤት ስወጣ ለመስገድ ስለማይመቻት እንዴት ማድረግ አለብኝ? ይህንን ሶላት የዙህር አዛን ከተባለ በኋላ ቢሰገድስ ይቻላል ወይ? በአጠቃላይ የሱና ሶላቶች ዊትርን ጨምሮ መሰገድ ባለበት ሰዓታቸው ቢያልፍ እንዴት ማድረግ ይቻላል? አንዳንድ ሰዎች ሱና ሶላት ከተጀመረ በኋላ መቋረጥ የለበትም ስለሚሉ ነው ይላል። ያው በመጀመሪያ ደረጃ ሱና ሶላዋቶችን ያው የራሳቸው የሆነ ጥቅም ስላላቸው ሶላቱ ኸይሩ መውዱዕ ሶላት ደግሞ ትልቅ ጉዳይ ነው። ትልቅ ጠቃሚ ስራ ነው። የቻለ ሰው ያብዛ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። أفضل عبادات البدنية صلاة ነው ከአካል ስራዎች ውስጥ የተሻለ ትልቅ የሆነ እና ወደ ነዋፊሉ ስንመጣ ነዋፊሎችም ደግሞ እንደዚሁ በራሳቸው ትልቅ ነፍዕ አላቸው። ሰዎች ኸለል እንኳን ቢገባባቸው ሶላቶቻቸው ላይ ፈርዱ ላይ ያኒ ሶላትን በማያበላሽ መልኩ ከሆነ ያ ኸለል በሱና የሚጠገንላቸዋሉ እና ይሄ ትልቅ ጥቅም ያለው ነገር ነው። تقرب إلى الله كمهن قار أقرب ما يكون العبد من ربه وهو ساجد ነው።
ያኒ ባሪያ የበለጠ ወደ አላህ ረሕመት የሚቀርበው ወደ አላህ ውዴታ የሚቀርበው ስጁድ ላይ ሆኖ ነው ይላሉና ሶላት ውስጥ ሲሆን ነው እንደማለት ነው። የበለጠ ከሶላቱ ክፍልም ስጁድ ላይ ነውና እንዲህ ያሉ ጥቅሞችን ለማግኘት ሱነኖችን ጠብቀን መስገድ ተገቢ ነው። ነዋፊሉ ሶላዋት ወይም ረዋቲቡ ሶላዋት ምንላቸው ቀብልያ ባዕድያ እነዚህን እየጠበቀን መስገዱ። ከዚያ ማሻገር ወንድማችን የጠየቀው ዱሓ ሶላት አላህ ላገራለት ሰው ያችን ወቅት እየጠበቀ ቤቱም ሲሆን ቤቱ ሐታ ቢሮ እንኳን የስራ ቦታም ቢሆን ከተመቸውና ማድረግ ከተቻለ ያንን ነገር ማድረግ። ሰዎች ለሻይ ብለው ይወጣሉ። ምን ችግር አለኛ? የአኺራ ጉዞ ላይ ያለን ሰዎች ነን። ይሄ አንዱ ጉዞአችን ነው፣ አንዱ ስንቃችን ነው። ለዚያ የሚያስፈልገንና ከተመቸ 2 ረክዓ ምንጣፍ ነገር ይዘን ቢሮአችን መዝጋት ከቻለን ዘጋ አድርገን ጣል አድርገን 2 ረክዓ ምን ያህል ሰዓት ትወስዳለች? በጣም ካረዘማት እንደው ያኔ እኛ በምንሰግድበት ከ3 ደቂቃ ከ4 ደቂቃ አይበልጥም መቼም። በጣም ከረዘመ ብዙ ሊሆን ይችላል። ግን እንደው በኖርማል አስተጋገድ እንኳን በጣም ግፋ ቢል 5 ደቂቃ ነው። ይሄ ከሆነ ከቤት ውስጥም ይሁን ከቤት ውጪ ቢሆን መስገድ ይችላል ማለት ነው። ያው ረግባውን ራሱን አሳምነው ምናልባት መርካቶ ሱቅ ላይ ጠባብ ሱቅ ለመስገድ ማይመች ግርግር የበዛበት ምናምን ሲሆን ላይመች ይችላል። ከተመቸው አቅራቢያ ያለ መስጂድ ካለ ገባ ብሎ ያችን ዱሃውን ሰግድ አድርጎ ይመጣል። ነገር ግን ካልተመቸውና ከተው ወንጀለኛ ይሆን። አንዳንዶች ሱና ሶላት ወይ እንዳትጀምር ወይ ከጀመርክ ደግሞ እንዳታቋረጥ የሚሉት ነገር አለ። እንዳትጀምር አይባልም፣ ጀምር ነው ይባላል። ስገድ ነው ይባላል። ዛሬ ሰግደህ ትላንት ነገ አልሰገድክምና የዛሬው ሶላት አጅር ይሰረዝ አይባልም እኮ። አንተ ንያ ለመስገድ ነው። በተመቸኝ ጊዜ ሁላ ሰግዳለሁ ብለህ ጀመርክ። ዊትሩም ይሁን ሌላውንም የሆኑ አጋጣሚዎች መጥተው ሳይመቹ ቀሩ። ያለፈ ያልፋል። ከፊል ሶላቶች ቀዷ ይወጣሉ። ወቅታቸው ካለፈን በኋላ የሚሰገዱ አሉ። ረዋቲብ እንኳን ነብዩ ሰለላሁ ዐለይሂ ወሰለም ከዐስር በኋላ ቀዷ ወጥተዋል። የዙህሩን ራቲባ ያኒ ፈርዱ ሰግደው ከዛ በኋላ መሽጉል ሆነው አቆዩአቸው እስከ ዐስር ድረስ። ዐስር ከተሰገደ በኋላ ይሰገዱ። እንዲያውም ባለቤታቸው ጃሪያዋ ልካ ከዐስር በኋላ ሶላት መስገድ ከልክለህ ነበረ ኡሙ ሰለማ ነች። ከልክለውን ነበርና ተፈቅዶ ነው ወይስ ሌላ ነገር ነው ብለሽ ጠይቂያቸው። ከዛ ምልክት ከሰጡሽ አትቀጥይ ብላ ኡሙ ሰለማ ላከቻት እና ነብዩ አለይሂ ሰላቱ ወሰለም ሰሙ ያለችውን ሶላታቸውን ቀጠሉ። ከጨረሱ በኋላ ነገር እኮ እንዲህ ነው የሱና የዙሁር ሱናን ባዕድያው እንዳልሰግድ ሰዎች መሽሁል አደረጉኝና በሰው ተወጥሬ ተይዤ ከዛ በኋላ ስላልተመቸኝ አሁን ቀዷ እያወጣሁት ነው ይላሉና እንዲህ ቀዷ የሚወጡ ሶላዋቶች አሉ። በእነዚያም ላይ ሰው ሲያልፈው ወደ ቀዷው መሄድ ከሆነ ነገሩን ላለመተው ውስጡ ላይ በጣም ትልቅ ውሳኔ ያለ ማለት ነው። በትንሹ ተውት የሚያደርግ ከሆነ ግን ይሄም ضعيف የሆነ ሰው ነው። መርሐባ ዶክተር፣ ከዚህ ጋር በተገናኘ ቀዷ ያለበት ሰው የሱና ሶላት መስገድ የለበትም ሲባል የዒድን ሶላት ያካትታሉ የሚል ጥያቄ መጥቶ ነበር። ይሄን ማያያዛችሁት ማለት ነው? መርሐባ ያው ዒድም ሱና ነው፣ ምን ሱናን ሙአከዳ ነው። ሱናውን ዒድን ከሚሰግድ እሱ ያኒ ቀዷ ማውጣት ከቻለ የሱብሕን አንድ ሱብሕ ሶላት ቀዷ ቢያወጣ ለሱ የተሻለ ይሆናል። አንድ ሱብሕን ሶላት ለምን ሁሌ የምናወዳድረው ነው። ፈርድ አለ እዚህ ጋር ሱና አለ። የትኛውን ነው በመተዋችን የምንቀጣው? ሱናው ነው ፈርዱን ነው? በመተዋችን የሚያስቀጣን ፈርዱን ነው። ስለዚህ በመተው የሚያስቀጣኝን ነገር ትቼ ብተው ማልቀጣበት ነገር ላይ ራሴ መወጠሪ ይሄ ሞኝነት ነው እንጂ ብልጠት አይደለም። ለዚያ ነው ያችንም ቦታ ብትሆን አንድ 2 ረክዓ ያለት ሱብሕ ነች። መቼም ሱብሓን ቀዷ ቢያደርግባት ጥሩ ይሆናል። ምናልባት እንደው በዓመት አንዴ የሚመጣ ነገር ስለሆነ በሚል የሚሰግዱትና ከዛም በኋላ ደግሞ ቀዷቸውን ለሚሰግዱ ሰዎችም በቃ ማለት መቼ እንደሚሞት ስለማያውቀው ቀዷ ያለበት የተሸከመው ነገር የሚጠየቀው አኺራ ላይ የሚጠየቀው ዋጅብ ሆኖ ሳለ ራሱን
ማቻኮል ያለበት ወደ ዋጅቡ ነው የምንለው ማለት ነው በዚህ ሁኔታ? አዎ በሁሉም ላይ ኢላ አንዳንድ ዑለማዎች እስቲስና የሚያደርጉት አለ። ያኒ በቀዳኡ ወቅት ላይ ካልሆነ የማያዘናጋው ከሆነ እንዲህ ብለው እስቲስና የሚያደርጓቸው አሉ። አንዳንዴ ሚን ጂንሲሂ ማድረግ አይችልም፣ ሚን ገይሪ ጂንሲሂ ነው ነዋፊል መስራት የሚችለው። በራሱ የራሱ ጂንስ ከሆነ ግን የራሱ አይነት ከሆነ ግን ሶላት አይሰራውም። ለምን ፈርዱ አለበትና አይስራው። ሌሎች ደግሞ ቀነስ ያደርጉ የሚመጡ አሉ። ቀዷ የሚያወጣበት የራሱ የሆነ እንትን ካለው ኒዛም ካለው ሁሌ ወቅቱን እየጠበቀ ይሄን ያክል ሶላት ሰግዳለሁ የሚል ከሆነ አቀል አንዳንድ ዑለማዎች እንዳሉት የሁለት ቀን ሶላት በአንድ ቀን እየሰገደ እየጨረሰ የሚሄድ ከሆነ ቀዷ እያወጣ የሚሄድ ከሆነ ከወቅቱ ሶላት ሌላ ማለት ነው ሁለት ሌላ ቀዷዎች እያወጣ የሚሄድ ከሆነ በሌላ በኩል ባለው ጊዜ ላይ ሌላ ነዋፊል ቢሰራበት ችግር የለውም የሚሉም አሉ። ተፋሲሉ ትንሽ በዛ ይላል። ግን አህዋጡ የሆነው ጥንቃቄ ያለው የትኛው ነው? ፈርድ ካለበት ሱናው ይተውና ፈርዱን ይስራ ነው። ተመልካቾቻችን የምትከታተሉት የኢኮ ፕሮግራማችን ነው። አሁን የእረፍት ሰዓታችን ላይ እንገኛለን። ከአፍታ ቆይታ በኋላ እንመለሳለን። ጠብቁን። ድርጋቻችን ኢንሻአላህ السلام عليكم. وعليكم السلام ورحمة الله. እንዴት ነህ? አንድ ነገር አሳስቦኝ ነበር። ምን አጋጠመሽ? ከዚህ በፊት ለቤት መስሪያ ያስቀመጥኩትን ገንዘብ ቤተሰብ እንደዋዛ አጥፍቶታል። አሁን ያስቀመጥኩትን ገንዘብ እንዴት ቤት ልስራበት? ታዲያ እኛ ጋር እኮ በውክልና ቢሆን ማሰራት ትችላለሽ። በውክልና እችላለሁ? አዎ። በል አሁን አስመዝግበኝ። አሁኑ ነው ማስመዘግብሽ። ካፌና ሬስቶራንትን ያቀፉ በቂ የመኪና ማቆሚያ ቦታዎችን የያዘ ከ185 ሺህ ብር ቅድመ ክፍያ ጀምሮ ለእርስዎ አቅርበናል። የደስታ ህይወቶን እየኖሩ የዘመነ የአኗኗር ዘይቤውን ከፍ የሚያደርጉበት ለእርስዎ አቅርበናል። 70% ከወለድ ነፃ በተመቻቸ ብድር 30 የሚሆነውን ከፍለው ከባለ 1 መኝታ እስከ ባለ 3 መኝታ የሚደርሱ እጅግ ዘመናዊ መኖሪያ ቤቶች ቢፈልጉ አከራይተው አሊያም ራስዎ የሚሰሩባቸው ሰፋፊ የንግድ ሱቆች ከዲ1 ሪል ስቴት አክሲዮን ማህበር ቀረበ። ለበለጠ መረጃ በ0911 27 14 40 በ0921 44 87 87 አሊያም በ0921 45 87 87 ዲ1 ሪል ስቴት ለርሶ የሚገባው። ተመሰናት ተመልካቾቻችን የምትከታተሉ ጠይቁ ፕሮግራማችንን ነው። ካፍታ ቆይታ በኋላ ነው የተመለስነው። አሁንም አብራችሁን ቆዩ ኢንሻአላህ። በ0943 መጨረሻ 52 ይመጣልን ጥያቄ አለ። ሰላም አለይኩም እንዴት ናችሁ? እስልምናን ከተቀላቀልኩኝ 5ኛ ረመዳን ጾም ያለሁኝ አልহামዱሊላህ። በቤተሰቤ መጀመሪያው ሙስሊም ሆኛለሁ አልহামዱሊላህ። ለቤተሰቦቼ ዱዓ አድርጉልኝ ካለ በኋላ ወደ ጥያቄ ሲገባ አንደኛ ውርስን በተመለከተ ከመሬት እስከ ተንቀሳቃሽ ንብረት መውረስ ይቻላል ወይ ይላል። መጀመሪያ አላህ ቤተሰቦቹን ሂዳያ ይስጥለት፣ እሱንም ሰባቱን ዒልሙን ፈህሙን ሰላሑን ዊላያውን አላህ ይስጠው እና አልሐምዱሊላህ እስልምና ትልቅ ኒዕማ ነው። ይህንን ኒዕማ ያየ ሰው ነው ለቤተሰቦቹም ለሌላውም የሚመኘውና የወንድማችን ቤተሰቦች ሂዳያ አላህ እንዲሰጥለት ሁሉንም ኢንሻአላህ እንደው አንድም ሳያስቀር ወደ ኢማን ወደ ኢስላም ነጃ ወደ መውጫው ዲን እንዲያመጣለት አላህ እንለምናለን። ሂዳያውን እንዲሰጣቸው እኛንም ሰባቱን ሰጥቶን ሁስነል ኺታም ሰጥቶን እስከ መጨረሻው እንዲያዘልቀን። ወደ ጥያቄው ሲሄድ ሁሉም ነገር የሟች ሁሉም ንብረቱ ሐታ የሚለብሰው የነበረው ልብስ ሳይቀር አሁንም የሚለበስ እስከሆነ ድረስ እስካልተጣለ እስካላረጀ ዋጋ የለውም እስካልተባለ ድረስ ይወረሳል። ሐታ የጣት ቀለበቱ ሳይቀር እጁ ላይ ያሰረው ሰዓት ሳይቀር ዋጋ ያወጣሉ የሚባሉ ነገሮች በጠቅላላ እነዚህ ሁላ ቋሚ ንብረት ተንቀሳቃሽ የምንላቸው ቤት ይሁን መሳሪያዎች የሚጠቀምባቸው
ሄደን እንደው መጽሐፎቹ ኪታቦቹ ምናልባት ዋጋ ሊያወጡ ይችላሉ የሚባሉ ደብተሮች ካሉት ቢሸጡ ሰው ሊጠቀምባቸው ይችላል፣ ሰው ሊገዛቸው ይችላል የሚባሉ ነገሮች ካሉ በጠቅላላ እነዚህ ሁላ ያው ከሱ ወጥተው ወደ ወራሽ ይተላለፋሉ። እና ውርስ ላይ የሚገባው ትልልቅ ነገሮች ብቻ አይደለም። በዚሁ አጋጣሚ አንዳንዶች የሟችን ልብሶች ወራሾችን ሳያማክሩ አንዳቸው ብቻ ከዛ ውስጥ ብድግ ብለው ወይ ሚስት ትሆናለች የሟች ሚስት ኧረ የባሪ ልብስማ ማንም አይለብሰውም ብላ ሰደቃ ቢሰጥና እንደው ሩቅ አገር ያለ ሰው እንደው ይዞት ቢሄድ ይችላል እንደው ተለብሶ እንዲታይም አልፈልግም ብላ የምትሰጣለች። መን አዚነ ለኪ ነው የምትባለው። በሸሪዓ ማን ፈቀደልሽ ይህን ማድረግ? ሁሉም ወራሾች ፈቃደኝነታቸውን መግለጽ የሚችሉ ሆነው የቲም የሌለበት በፍላጎታቸው በቃ ልብሶቹን ሁላችንም ራዲነን ሰደቃ ይሰጡ ብለው ካሉ መርሐባ፣ ተገምተው ይሸጡ ካሉ ገንዘቡን እንፈልገዋለን ካሉ ይከፋፈል ካሉ የነሱ ውሳኔ ነው የሚታየውና በውርስ ገንዘብ ላይ ጥንቃቄ ይፈልጋል። ዝም ብለው ተሰሩፍ የሚያደርጉ ሰዎች፣ ብድግ እያደረጉ ለሆነ ነገር የሚጠቀሙ ሰዎች፣ አይቺ ምን አላት የሚሉ ሰዎች፣ ሰውየው ሲሞት ሙሉ ለሙሉ እጁ ላይ ነበሩ የራሱ የሆኑ ሚልክ ንብረት የተባለ በጠቅላላ እያንዳንዱ ነገር ሳይቀር ዋጋ ያወጣል የሚባል እንጨት ፍልጥ ለምን አይሆንም? እንደው ይሄ በማገዶነት የሚያገለግል ፍልጥ ለምን አይሆንም? ያ ሁላ ወደ ውርስ ገብቷል። ወራሾች ናቸው የሚወሰኑት። እነሱ የሚወሰኑበት መልኩ ወራሽ ያልሆነ ሰው መጥቶ ይሄንን አንደው ይሄኛውን እዛ አስገባው ይሄን ውሰድና እዛ ጣለው። አንዳንዶች ዝም ብለው ዋጋ አይሰጥም ብለው የሚያስቡት ነገር ይኖራል። ዝም ብለው ሊሸጥ ይችላል። ዛሬ አሁን በሰው እይታ ምናልባት ከገንዘብ በጣም አለ የሚሉ ሰዎች ይሄ መጣል ነው ያለበት ብለው የሚያስቡት በሐቂቃ ሲታይ ግን አይ ይሄንን እንደገና ሪዩዝድ ስለሚሆን በድጋሚ መጠቀም በድጋሚ ፋብሪካ ውስጥ ገብቶ እንደገና መሰራት የሚችል ነገር ይሆንና ቆርቆሮች ሊሆን ይችላል፣ ብረታ ብረቶች ሊሆን ይችላል፣ በኪሎ የሚሸጥ ነገር ሊሆን ይችላል። ያ ሁላ ተገምቶ ተሽጦ ዛሬ ቆርቆሮ ያለው የሚለው እንደዚህ አይነት ሰዎች ወይም በየመንደሩ እየዞሩ ዕቃ የሚገዙ ሰዎች አይነት ሊገዙት ላይ ይችላሉ። ስለዚህ ወራሽ ንብረት ነው ብሎ ገንዘብ ነው ብሎ ይሄ እኮ ቢሸጥ እኮ 10 ሺህ ብር ያወጣል የተጠራቅሞ ቢሸጥ የሚል ከሆነ ድፋው ብሎ ወራሽ ያልሆነ ሰው ሄድና እዛ ቆሻሻ ጣለው። አሁን እዚህ ጋር አሁን ለለቅሶ ለድንኳን ለምን ያስቸግረናል ማለት አይችልም። ወሳኞቹ እነሱ ናቸው። እንዲህ አይነት ጥንቃቄ የሚፈልጉ ነገሮች አሉ። በሰው ንብረት በሰው ገንዘብ ላይ ጣልቃ እንዳንገባ አላሁ ስብሓነሁ ወተዓላ ሟች ትቶት የሞተውን ንብረት በምን መልኩ እንደሚከፋፈል በዝርዝር ቁርአን ላይ ነግሩናል። ከዚያ ቁርአኑ ላይ ከተጠቀሱት ምሳሌዎችና ወይ ደግሞ ከከፈፈል ሁኔታዎች የተለየ ክስተት እንኳን ቢፈጠር ፉቃሃዎቹ ባዘጋጁትና ከዚያ እስቲኽራጅ አውጥተው ባስቀመጡት በእጅቲሃዳቸው ያኔ በተሰጣቸው ዒልም አላህ በሰጣቸው ዒልም ይሄ እንዲህ ከተከሰተ እንዲህ ነው የሚሆነው፣ ለእናት ይሄን ያክል ይሰጥ፣ አባት ይሄን ያክል ይሰጥ፣ እንዲህ ብለው ከሱሐባ ጀምሮ እጅቲሃድ እያደረጉ በክፍፍል ባስቀመጡት መልኩ ነው ገንዘቡ የሚከፋፈለው እንጂ እኛ እንደፈለግን በቃ አንተ ይሄን ወሰድና ዝም በል አንተም በቃ ይሄ ይበቃሃል እንደዚህ እያልን አይደለም እናከፋፍለው። ይህንን ካወቅን ወራሽ እንኳን በማይኖርበት ሰዓት ወዴት ነው ገንዘቡ የሚሄደው? ሸሪዓ ላይ ተቀምጧል። ወራሽ የለውምና እኛ እንደፈለግን እናደርገው አይባልም። ማንም ሰው አልተገኘለትም በል እንግዲህ እዚህ ለቀስተኛ ጎረቤት ምናምን እናከፋፍለው አይባልም። ወደ በይቱል ማል መግባት ያለበት ወደ በይቱል ማል ይገባል ካለ። በይቱል ማል ከሌለ አርሐም ምንላቸው በተለምዶ ወራሽ ከሆኑት ውጪ ሚራሱ አርሐም ምንለው አለ። ይሄ ከወራሽ ሌላ ለነሱ እንዴት ይወርሳሉ? ዋናዎቹ በታጡበት ሰዓት ወደ በይቱል ማል ይመለስ ይባልና ከሌለ ተመላሽ ይደረግና ሌሎች ዘመዶች የሚባሉ ተፈልገው የሚሰጣቸው አሉ። ያን ሁኔታ ሸርዕ ላይ በዝርዝር ተቀምጧል። እነዚያ የሌሉት ሰው ነው በቃ እንደው አንድ ብቸኛ እንደው አንድ ለእናቱ አንድ ለአባቱ አባትነቱም ደግሞ እንደዚያው አንዳንድ የሆኑ አጎት አክስት የለው በየትኛው በኩል ነው ዘመድ የሚባል ነገር የለው ብቻውን እንደው ረጅም ዓመት ኖሮ እንደው መጨረሻ ላይ ሞተ። በዙሪያ ቤታይ ላ አርሐም
ወላ ዓሰባ ይሄ ዘመድ ይወርሳል የሚባል የለው ምን የለው ምን ይደረጋል ንብረቱ አንድ አላህ የሚፈራ ሰው በይቱል ማልም የለም አሁን በዚህ ሰዓት አላህ የሚፈራ ሰው ያንን ገንዘብ ይወስድና ሊመሷሊሂል ሙስሊሚን ያውላል እንደፈለግን እኛ እንጫወትበት ቅርብ የሆነ ሰው በቃ ይወሰደዋ ይጠቅልለዋ እንደዚህ የሚባልበት ሁኔታ አይደለም ይሄ ሸርዕ በዝርዝር ያስቀመጠው ጉዳይ ሊአህሚየቲሂ ነው ነገሩ በጣም አስፈላጊና አንገብጋቢ ነገር ስለሆነ እንጂ ለሁሉም ሰው ፍላጎትና ለሁሉም ሰው ራእይ የተተወ አይደለም ለዚያ ነው አንዳንዶች በጠጋይሩና ቀረቢውና በቃ እንትና እኮ ሲخدም ነበር እንትና ይሄን ያክል አመት ሲያገለግል ነበር ባዳ ነው በቃ እሱ ግማሹን መውሰድ አለበት እሱ ይሉና ይፈርዳል ሸርዕ እንደዛ ይፈቅዳል ከፈለገ ሰውየው በሐያት እያለ የፈለገውን ያክል ይስጥ ይሄን ያክል ሰጥቻለሁ ይበለው ለዚያ ሲخدሙ ለነበረው ሰው አለዚያ ግን ወርስ ወደ ተገቢው ወራሽ ነው የሚሄደው ሸሪዓ የፈቀደው የገንዘብ ክፍፍል ሸሪዓ ያስቀመጠው ገንዘብ ወዴት ይሄድ ወደዛ ወይስ ወደዚህ ለነንተና ወይስ ለነንተና የሚለውን ያንን ይዘን እንጂ ምን ሄደው የራሳችንን ግምትና የራሳችንን ፍላጎት ካስገባን ሸርዑ ለምን ታዲያ ያሁላ ነገር ለምን ተጠቀሰ ዑለማ ለምን ኢጅቲሃድ ማድረግ አስፈለገው እንዲህ ካልኖረ እንዲህ ይሁን ይሄ ከሌለ ይሄ ይሁን ይሄ ከሌለ ይሄ ይሁን ይያሉ ረጅም ጭቅጭቅ ውስጥ ረጅም ኒዛዕ ውስጥ ለዚያ አዲላ ማምጣት ይሄን ሁሉ አድርገው መጨረሻ ላይ በዚህ መልኩ ነው መሆን ያለበት ሚለው ጋር መድረስ ለምን አስፈልገና ያው እንትኑን ለማንሳት ያክል ነው ወንድማችን የጠየቀው ጥያቄ የሚወረሰው ሁሉም ነገር ነው ወይ ነው የሚለው ጥያቄው አዎ ሁሉም ነገር ይወረሳል ከዚያ ባሻገር ደግሞ ወራሾችም ውስናቸው ይታወቃሉ እነዚያ ይወርሳሉ በአሁን ሰዓት የውርስ ነገር ስለተነሳ ጥንቃቄ የማይደረግለት አንድ ጉዳይ አለ ወንድማችንም ወደ እስላም የገባ ወንድም ስለሆነ ለሱም መቼም ሐላል እንዲበላ ስለምንፈልግለት እንዳይነካካ ከቤተሰብ አንድ ሰው ሊሞት ይችላል ባሉበት እምነታቸው ላይ ሆነው በክርስትና ከሆነ በክርስትና ላይ ሆነው ሊሞት ይችላሉ አባት ሊሞት ይችላል አላህ ሂዳያ እንዲሰጣቸው ለምናለን ቢያጋጥምና እንደው እነሱ እምነታቸው ላይ ባሉበት መልኩ ይሞቱ التوارث بين الملتين የለም በሁለት የተለያዩ ሃይማኖቶች መካከል መወራረስ የለም ሙስሊም የክርስቲያንን አይወርስም ክርስቲያን የሙስሊምን አይወርስም አባት ቢሰልም ልጆች በክርስትና ላይ ቢቆዩ እሱ ከሞተ የሱን ንብረት መውረስ አይችሉም ልጅ ቢሰልም አባት በክርስትና ላይ ያለ ቢሞት የክርስቲያን አባቱን ገንዘብ መውረስ አይችልም ይሄ በጣም ወሳኝ ነገር ነው ብዙ ጊዜ እንዲህ አይነት ወደ እስልምና የገቡ ሰዎች ያሉባቸው ቤተሰቦች ላይ እንዲህ አይነት ነገር ያጋጥማል እንደው ከፈለገ እንደው ከገንዘቡ ይሁን ነገር የሚፈልግ ከሆነ ቀድሞ አባትየው እንዲሰጠው በህይወት ያለ እንዲሰጠው ማድረግ በሱ ስም እንዲያደርግለት በቃ ያንተ ነው እንዲለው የመሳሰለው ነገር ይደረጋል ከዚያ ውጪ ግን ከሞተ በኋላ እኔም ልጅ ነኝ የቤተሰብ ቅጽ ውስጥ አለሁበት መውረስ አለብኝ ብሎ እንዳይሄድ ሸርዕ የከለከለውን ነገር እንዳይበላ እሱ ሙስሊም ሆኗልና እቺ እንደዚህ ጥንቃቄ የሚፈልጉ ነገሮች አሉ ብዙ ወደ እስልምና የገቡ ልጆች ያሉበት ቤተሰብ ወደ እስልምና የገቡ አባቶች ያሉበት ቤተሰቦች ላይ እንዲህ አይነት እነሱ እየመሰላቸው ነው እኔ አባቴና ልውርስም እንደ የሚል ነገር ብቻ ውስጣቸው ላይ ይመጣል በሸርዕ ግን لا توارث بين اهل الملتين በሁለት የተለያየ እምነት ተከታዮች መካከል መወራረስ የለም እንኳን በነበረበት ክርስትና ላይ ወይም ይሄ አስል ካፊር ሆኖ አይደለም ሙርተድ እንኳን ቢሆን አንድ ሰው አቂዳውን ቀይሮ እምነቱን ቀይሮ የኩፍር እምነት ይዞ በዛው ቢሞት ልጁ እምነቱ ጤነኛ ከሆነ ከዚህ ሰው ገንዘብ መውረስ የለበትም የዚህ ሰው ገንዘብ ወደ በይቱል ማል መግባት ያለበት በይቱል ማል ከሌለ አላህ የሚፈራ ሰው ዒልም ያለው ሰው ይሄንን ገንዘብ እንዲረከብ ይደረግና መሳሊህ المسلمين ላይ አውለው ይባላል ካየ ምን በين መሳሊህ المسلمين ለዚህ ልጅ የሆነ ነገር ቢሰጠው መስለሐ ነው የሚል ነገር ካየ ያደርግለታል እንጂ በልጅነት መውረስ የለም ማለት ነው መርሐባ ዶክተር ምናልባት ይሄ ገንዘብ ምናልባት አሰባም የሌለው ወራሽም የሌለው ሆኖ ሲገኝ ወይም ደግሞ የሆነ ከቤተሰብ አካል አንዱ ሞቶ የሆኑ ሰዎች ገንዘቡን እቃ ሊሆን ይችላል ቁሳቁስ እቃዎች ሊሆኑ ይችላሉ
ይህንን በቀጥታ በአሁኑ ሰዓት እንደምታውቁት ነው ሙጀሲማው ሙሽቢሃው በኢስላም ስም የዓቂዳ የተበላሸ የተለያዩ ተቋም የመሰረቱ የተለያዩ እርዳታ ድርጅት ሊሆን ይችላል በጎ አድራጎትም ላይ የተሰማሩ ይኖራሉ። እነዚህ አኪድ ሄዶ የሆነ ነገር ቢነሳ ለሙጀሲማው ነው ለሙሽቢሃው ነው የሚያግዙት። እንደዚህ አይነት ገንዘብ ሙስሊም የሆነ ሰው ለማን ልስጠው ይሄን ዕቃ እንግዲህ እንደዚህ የሚያሳድጉ ናቸው እነዚህ የሚያሳድጉ ናቸው ብሎ ለነዛ ሰው አሳልፎ መስጠት ያው ይታወቃል እነሱ ዓቂዳቸው የተበላሸ እንደሆነ ይታወቃል። ግን እዛ ውስጥ ያሉት የቲሞች ናቸው እዛ ውስጥ ያሉት ድካሞች ናቸው ለነሱ እንዲሰጧቸው በሚል ሐሳብ መስጠቱ እነዚህን ሰዎች እርግጥ ሟቹ ላይፈልግ ይችላል ግን እነዚህን ሰዎች ተጠያቂ ያደርጋቸዋል ማለት ነው ወይስ ምናየው እዛ ያሉት ድካሞችን ወይም የቲሞችን ነው ምናየው? በገንዘብ ጉዳይ ላይ ኃላፊነት የተሰጠው ሰው ገንዘቡ መዋል ያለበት في مصالح المسلمين ነው ከተባለ مصالح المسلمين ላይ ተወሊ የሚያደርግ ኃላፊነት የሚወስድ ይህንን ጉዳይ የሚያስተናብረው ሰው እዚህ ላይ ይዋል ብሎ የመጨረሻውን ውሳኔ መወሰን የሚችለው ሰው ዓቂዳው ትክክለኛ የሆነ መንሃጁ ትክክለኛ የሆነ ዒልም ያለው ሰው ሊሆን ግድ ነው። ለማይታመኑ ሰዎች በዓቂዳ ጉዳይ ላይ ትልቅ ኸለል ያለባቸው ሰዎች ውስጣቸው እነሱ ድርጅት ውስጥ የቲሞችን ይዘዋል በሚል ወይም ደግሞ ወላጅ አልባ ህፃናት ወይም ደግሞ በጣም በእድሜ የገፉ አዛውንቶችን እየተንከባከቡ ነው ወይም ደግሞ ባለቤቶቻቸው የሞቱባቸው ችግርተኛ ሴቶችን እየረዱ ነው በሚል ስም ለእንዲህ አይነት ሰዎች ገንዘቡን አሳልፎ መስጠት አይቻልም። ለምን? ይሄ ጉዳይ የእምነቱ የተስተካከለ ሙስሊም ጉዳይ እንጂ ዓቂዳው የተበላሸ ሰው ይህንን አይነት ኃላፊነት አይሰጠውም። ለመስጠት ራሱ ይህን ኃላፊነት ለመስጠት ራሱ የዓቂዳው ትክክለኛነት ሸርጥ ነው። ለምን? ትልቅ ስራ ነው። ዒልምም ያስፈልገዋል፣ አላህን መፍራትም ያስፈልገዋል። ዓቂዳው ተበላሽቶ አላህን ይፈራል አይሆንም። ዓዳላ የሚባል ነገር ያስፈልገዋል ማለት ነው። ዓድል የምንለው ሰው ምን አይነት ሰው ነው? ሙስሊም يؤدي الواجبات ويجتنب الكبائر ويتخلق بأخلاق أمثاله ይሄን ሸርጥ ማያሟላ አንዱና ዋናው መሰረት ዓቂዳ የሚባለውን ነገር ያጣው ሰው ለዚህ ነገር አህልያ የለውምና ኃላፊነት ሊሰጠው ብቁ ያልሆነ ሰው ነውና አይሰጠው። ገንዘብ መብያ ብዙ የቲሞችን የሚያሳድጉ ይኖራሉ። ለየቲም ብለው ራሳቸውን ማሳደጊያ የቲሞችን ሳይሆን የሚያሳድጉት ራሳቸውን በዱንያ የሚያሳድጉ ብዙ አሉ። የቲሞች ጋር የሚደርሰው ምን ያህል ነው? ማንም ሙሐሰባ ያደርጋቸው። ይሄ በጎ አድራጎት ድርጅት ነው ኤንጂኦ ነው አይፈተሽም አይገመገምም የሂሳብ ፍተሻ አይገባበትም። ያኒ እነዚህ የሚባሉ ነገሮች ይሄ ነፃ ሆኖ እንደፈለጉ በገንዘቡ ላይ እንደፈለጉ የሚሆኑበት እንዲህ አይነት ሰዎች ጋር ይህንን ገንዘብ ለነሱ መስጠት ማለት አህልያ ላይ የሌለው ሰው ገንዘብ መስጠት ነው። እኛ ራሱ ያስጠይቀናል። ይሄን ያደረጉ ሰዎችን ያስጠይቃቸዋል ማለት ነው። አሳልፎ የሚሰጡ ሰዎችን ለዚያ መምረጥ ግድ ነው፣ ማየት ግድ ነው። አንዳንድ ጋፊሎች አሉ ከኔ ውጣ እንጂ እኔ ምን አገባኝ የሚሉ በቃ እኔ ሰጥቼዋለሁ እሱ ነው የሚጠየቀው። የሰጠው ሰው ማን ነው መጀመሪያ ማየት አለብህ እኮ። እኔ ቴሌቪዥን ላይ አዋለው እንደዚህ የቲሞች ምናምን እያለ እንደዚህ እንትን ይላል። በቃ እኔ ምን አገባኝ እኔ ምን አፈላፈለኝ እኔ ምን አስፈተሽኝ። ሰጣውና هو يتحمل وزره ይላል። አንተ ለመስጠት ቢሮ የሆነ ጉዳይ ኖሮን ግብር ለመክፈል ሊሆን ይችላል ፕሮሰስ ለማስጨረስ ስትሄድ እኮ ለማን ነው ገንዘብ መስጠት ቢሆን እኮ አጣርተ ነው እዚህ ነው የሚከፈለው ብለህ ነው። ማንኛውም ሰው የሆነ መንገድ ላይ ፖስታ አመላላሽ አንጣው ብሩን ቢልህ እኮ አሰጠውም እኮ አይደል እንዴ? ዶክመንቶችን ይዞ ዝም ብሎ ከዛ ወዚህ ከቢሮ ወደ ቢሮ የሚያስተላልፍ ሰው አንጣው ነው ከፈለኝ ቢልህ ይሳል ደረሰኝ ነው የምትለው። ደረሰኝ ቆርጦ ለሚሰጥ ሰው ነው እኮ የምትከፍለው። በኋላ ሁለተኛ እናስከፍል ይሄው እንድትል ማለት ነው። ለዚያ እንዲህ አይነት ቦታ ላይ ተጠንቅቀህ የምታረግ ከሆንክ እዚህኛው ቦታ ላይ ስራ ያወጣው እሱ ነው የሚጠየቀው ብለህ ማለት ጋፊልነት ነው። እንዲህ አይነቱ
ከመጠየቅ ደግሞ አያድንም። ነገ የቂያማ ቀን ይጠየቃል። ይህም ሰው የሰጪው ይጠየቃል። ያኛው ተዘፍቆበታል፣ ነገ መጠየቁ አይቀርም። ይሄኛው ደግሞ በዝንጋታው ምክንያት ዝም ብሎ አሳልፎ የሚሰጥ በጣም ትልቅ የብሬን ዎሽ የሚባለው ነገር ያስፈልጋል። አብዛኛው ጋር የሆኑ የተዛቡ አስተሳሰቦች መውጣት አለባቸው ታጥበው። ምንድነው እረፍት ፍለጋ ብቻ እኔ መጨነቅ አልፈልግም በሚል ብቻ ወሳኝ የሆኑ ጥንቃቄ የሚፈልጉ ነገሮችን ዝም ብሎ ባልባሌም በሆነ መልኩ በማይረባ በኃላፊነት በጎደለው መልኩ ዝም ብለው የሚሰሩ ሰዎች አሉ። ባክስተው እሱ እንትን ይበለው ይላል። አንዳንዱ ዘካቱን መስኮት ላይ ወጥቶ እንደዚህ በመኪና መስኮት እንደሚያከፋፍለው አይነት ሰው ምን ታውቃለህ ለማን እየሰጠህ እንደሆነ አይቼዋለሁ። ምስኪን ነው የሚመስለው። አታየው፣ ልብሱን አታየው፣ ጫማውን አታየው። ልብሱን ቀዶ እኮ የሚለምን እኮ አለ እኮ የተቀደደ ልብስ ፈልጎ አምጥቶ ቤቱ ደህና ልብስ እያለው እዛ ጋር ስለወጣ ብቻ ምስኪን ላይ ሆን ይችላል። ሰው ላይ መጥፎ ግምት እናሳድር ሳይሆን هل ተሐቀቅተ هل ተአከተ እንዲህ አይነት ነገሮች ዘካትህ አግባብ ቦታ ላይ እንደዋለ አጣርተሃል። ይዘን ሰውዬ እኛ የሚገርም ከዚህ በፊት ጠቅሼ ይሆናል ሉብናን ላይ የምትለምን ወርቅ ቤቶች አካባቢ ተቀምጣ ካለ ጎሪኖች ሲታለችና እዛ አካባቢ ሰዎች ይሰጧታል። ስራዋ መለመን ነው። ስንት ዓመት እንግዲህ ምናያት የነበረች ነች። ከጃሚዓ ስንወጣ በዛ በኩል ስናልፍ ምናያት ነችና መጨረሻ ላይ ስትሞት ባንክ ሂሳባ ውስጥ 1.2 ሚሊዮን ዶላር ነው የተገኘው ነው የተባለው። እና ሌላ እዛው ፌስታል ነገር አለ እዛ የምትቋጠረው እዛው ራሱ ምን ያህል ሺህ ዶላር እንደተገኘ አላህ ይወቀው። ሱብሃንአላህ ዶላር ነው እንግዲህ 3000-4000 ዶላር እንደዚህ ከስ ያለች እንትን ያለች ታጠራቅም የነበረችው ኖራለሁ ብላ ነው ወያት በለው። ሱብሃንአላህ። እና ሁሉም እንደዛ ናቸው ማለት ሳይሆን ግን ሰው ሲሰጥ ይሄን ስንት ሰው ዘካት ሰጥቷታል። ሴትዮ ከበርቴ ነች ማለት ነው ብቻ ነው እኮ። አሁን እንኳን ባለው ምንዛሬ ብታስበው 100 ሚሊዮን ያላት ሴት ነች። በአሁኑ ምንዛሬ 150-170 ሚሊዮን ምናምን ብር አላት ሴትዮ። ያኔ ቤት ገዝታ መኪና ገዝታ ራሓ የሆነ ኑሮ መኖር የምትችል ሴት ማለት ነው። ግን እዛ የለመነች ነው እዛ ጋር ተቀምጣ። ስንት ሰዎች ዘካት እያመጡ ይሰጣሉ። እንዲህ አይነት በቃ ከራሴ ላይ አይወርድም የሚወርድ ይመስላችኋል። በእነሱ ግምት የወረደ መሰላቸው እንጂ ሐቂቃው ግን ነገ ከመጠየቅ አያድንምና በተለይ በገንዘብ ጉዳይ ላይ የት ነው ገንዘባችንን ማኖር ያለብን ለማን ነው መስጠት ያለብን የሚለው በጣም ጥንቃቄ ይፈልጋል። እንደው አንዳንዶቹ ይሄ ኢስላም ሲባል ዶክተር ወደ አላህ ሲባል ክራይቴሪያ የሌለው መስፈርት የሌለው ምን በቃ ዝም ብሎ ዘፈቀደ የሆነ ነገር አድርገው ነው የሚያስቡት ዶክተር። ይሄ ወደ አላህ ዘካ ሲሆን ዘካህን በትክክል ሰጥተሃል ብሎ የሚጠይቅ የለም ኸሊፋ ስለሌለ ማለት ነው። ይሄ ባልሆነበት ሁኔታ ኸሊፋው እንኳን ነገሮችን አጣርቶ እሱ ተከታትሎ ያደርጋል በማይባልበት ሁኔታ አላህ ነገሩን የተወው በቃ የማይከታተል የአኺራ ነገር ዝም ብሎ ሊላህ ይሁን እንጂ ቀልብህን አጥራ እባክህ እንደሚባለው አይነት አድርገው ስለሚያስቡት ነው። ምንም የዲን አልኢስላም ሲባል የአኺራ ጉዳይ ሲባል መስፈርት የሌለው ሸርጥ የሌለው ዝም ብሎ ብቻ ልቅ የሆነ ነገር አድርገው ነው የሚያስቡት ዶክተር። አብዛኛው እንዲህ አይነት ስራ ላይ የምታየው ሰው ሐሉ እንደዛ ነው። እንዲህ አይነት ስራ ላይ የምታየው ሰው ትንሽ አላህ የሚፈራው ምንድነው የሚያደርገው? መጥቶ ይጠይቃል። የሆነች ነገርም ብትሆን ለትንሹም ለትልቁም ይጠይቃል። ዓሊም ጋር ዒልም ያላቸው ሰው ጋር ይሄን ነገር ይቻላል ወይስ አይቻልም? እስልምና እኮ ጭንቅንቅ ያለ ነገር አይደለም። አብዋቦቹ በጣም ሰፊ ናቸው። ዓቂል ሆነ መመሪያ ኖሮ የምትሄድበት ዲን እንጂ ሁሉም ሰው እንደ ጎርፍ ዝም ብሎ ተጠቅልቆ እንደፈለገ ሆኖ የሚሄድበት አይደለም። ዝም ብለህ እየተገጫጨህ ከዚህ ጋር እየተላተምክ ከዛ ጋር እየተላተምክ እየወደቅክ እየተነሳ የምትሄድበት ሳይሆን ቀጥ ብለህ ራስህን ቀና አድርገህ ቀኝ ግራህን እያየህ እያሰብክ የተቀመጠልህን ካርታ ሰዎች እንዴት ነው ሎኬሽን ተልኮላቸው ወይ የሚሄዱበትን ካርታ አውቀውት በስነ ስርዓት ሲሄዱ እዚህ ደርሰናል፣ ይሄን ያክል ቀርቶናል፣ አሁን በቀኝ ነው የምንሄደው፣ አሁን በግራ ነው የምንሄደው እያሉ እንደሚሄዱት የምትሄድበት ካርታ ተቀምጦልህ ጀዛላሁ ዑለማ አልኢስላሚ ኸይራ በጣም የለፉበት ሰዎች እንዳይደናገሩ መስመር ያበጁበት የተሟላ ዲን ያለን አልሐምዱሊላህ ቁርአኑ ሐዲሱ አለ። አሁንም ያ በዚያ በሰላም የምትሄድበት ዲን ነው። ነዓም አንዳንድ ቦታ ነፍስ ሙኻለፈ ማድረግ ያለብህ ቦታ አለ። ነፍስ እንደፈለገች አትለቀቅም። ራስን ረግጠህ የምታሸንፍበት ቦታ አለ።
ማንኛውም ቦታ ስሜቴን እከተላለሁ ካልክ ወደ ገደል ነው የምትገባው። ሰው እኮ በስሜቱ ቢሆን እኮ የሰደበውን ሰው ቢገለው እኮ ደስ ሊለው ይችላል አይደለ? እንደው ሰድቦኛልና እኔ ይሄ ሰው ምላሱን በቆርጦ ይላል። ግን ይቻላል አይሆንም። የንዴት የስሜት አካሄድ እስከሆነ ገደል ነው የሚያስገባው። የሚበላ መለዛቱ ምኑ ስሜቱ የሚወስደው ከሆነ ሐራሙ ላይ ዚናው ላይ ምኑ ላይ ሊጨመላለቅ ነው። ሰው ደግሞ ወደ አቅሉ ከተመለሰና ካሰበ አይ ይሄ አካሄድ አያስኬድም። ስለዚህ እንዴት ነው መሄድ ያለብኝ? አልሐምዱሊላህ ካሚል የሆነ ዲን አለህ የተዘረጋለህ። ካርታውን እያነበብክ የምትሄድበት፣ ዓሊም እየጠየቅክ የምትሄድበት፣ የሆነ ቦታ ሄደህ ግር ሲልህ ወዴት ነበር እዚህ ጋር ሁለት መንገድ ሆነብኝ ይሄ ነው ስትል አይ ይሄ ነው ተብለህ ሲነገር እየሄድክ የምትፈልገው ጀነት ጋር ትደርሳለህ ማለት ነው። ይህንን ያልተረዱ ሰዎች በተለይ ከዒልም የራቁ ወሬ ይወዳሉ። ሀማቸው፣ ጉልበታቸው፣ አቅማቸው፣ ሀሳባቸውን ያላቸውን ብልሃት ያላቸውን ብልጠት ያላቸውን ብስለት ራሱ ዱንያ ላይ ያውሉታል። ለዲን ምንም ነገር አያስተርፉም። ለዚያ አገራቸው ምንም ነገር ሳያስተርፉ አሟጠው እዚህ ላይ ይጠቀሙትና ዒልም ስትለው እባክህ ይልሃል። አረ ጠይቅ ስትለው ሁሉን እናውቀዋለን እኛ ሙስሊም አይደለን የሆነ የተወለድ ነው ይልሃል። እኔ አያቴ ቅድመ አያቴ ሙስሊሞች ናቸው ይልሃል። እና በደም የሚተላለፍ ነገር ነው እንዴ? ዒልም የሚባለው ነገር እኮ እንደ ከለርህ፣ እንደ ድምፅህ፣ እንደ አይንህ፣ እንደ ፊትህ ቅርጽ፣ እንደ ጆሮህ፣ እንደ ምናምን በደም ከአባትህ ወደ አንተ የሚተላለፍ ነገር አይደለም። ከአያትህ የሚተላለፍ ነገር አይደለም። ተምረህ የምታገኘው ነገር ነው። ይሄ ከሆነ ደግሞ አባቴ አያቴ ሙስሊሞች ናቸው ማለት እስልምናቸው ለነሱን የጠቀማቸው እንጂ አንተ ጋር ግን ሲመጣ ዒልሙ ከሌለህ ባዶ ከሆንክ አላ ኸጠር ነህ፣ አደጋ ላይ ነህ። ከአደጋ የምትድነው መቼ ነው? ዓሊሞች ጋር የምትስተማር ነው። ዱንያና ዲንን ለያይተው ራሱ የሚያዩ ሰዎች ለያይተው ሲባል በቃ ዲን ማለት መስጂድ ውስጥ ሶላት፣ ጾም፣ ሐጅ ሲመጣ ስለ ዑምራ ዱንያሳ እዚህ ጋር ዲን ምንም አላቃ የለውም ብለው የሚያስቡ ሰዎች እንደፈለጉ ገንዘብ ማውጣት እንደፈለጉ ማስገባት የፈለጉትን መብላት የፈለጉትን መልበስ የፈለጉትን መናገር አርገው የሚያስቡ ሰዎች ዲኑን በቅጡ አልተረዱትም። እስልምና ማለት ይሄ ክቡር ሃይማኖት ምን እንደሆነ ራሱ ገና ያልገባቸው ሰዎች ናቸውና ወደ ዒልሙ ሲመጣ ዲንህን ካወክ የዱንያ ጉዳይ እንዴት መዘወር እንዳለብህ ዲኑ ነው የሚመራህ። ንግድህን፣ ከሰዎች ጋር ያለህን ግንኙነት፣ የምትገዛውን የምትሸጠውን፣ ገንዘብህ ምን ቦታ መዋል አለበት ምን ቦታ መዋል የለበትም የሚለውን እስልምና ይመራሃል። ኸሪጣ ይሆንልሃል፣ ካርታ ይሆንልሃል። ንግድህ ላይ አሕካሙል በይዕ ኩቱቦች ናቸው ያሉት። እስልምና ለዚህ ጉዳይ በጣም ትኩረት የሰጠ ጉዳይ እንደሆነ ለምን ነቲጃው ሐራም መብላት እንዳይሆን አንተ ነግዳለሁ ብለህ ገብተህ ሪባ ላይ እንዳትወድቅ፣ እነግዳለሁ ብለህ ገብተህ የሰው ሐቅ እንዳትወስድ፣ እነግዳለሁ ብለህ ገብተህ ሰው እንዳታጭበረብር፣ ገረር ያለበት ነገር ላይ እንዳትወድቅ፣ ይሄ ምንም ያልታወቀ ሙዓመላ ውስጥ ግብይት ውስጥ እንዳትገባ፣ ግልጽ ባለ መልኩ እንድትሄድ ይህን ሸርጥ ጠብቅ፣ ከዚህ እንዳትወጣ እያለ ገደብ እያደረገልህ በሰላም እንድትሄድ ያደርጋል። አለዚያ ወደ ገደል መግባቱ በጣም ቀሪብ ነው የሚሆነው፣ እምቢ ብለህ ዒልሙን አልይዝም ካልክ ማለት ነው። ስለዚህ በዱንያ ላይ እያንዳንዷን ያደረግናትን ጉዳይ ልክ ከሞትም በኋላ በደንብ አድርጎ የሚተሳሰብ ሂሳብ ይደረጋል ማለት ነው። የሚያደርግ የተዘጋጀ መሆኑ ማወቅ ያስፈልጋል ማለት ነው። እያንዳንዷ ነገር ማለት ነው። ትክክል። እያንዳንዷን ኩል ከሊማ የምትናገራት ትጻፋለች፣ የምትሰራት ትጻፋለች። ለምን አደረክ ትባላለህ። ይሄ ገንዘብ እንዴት መጣ? ዛሬ ገቢዎች ምኖች ሲመጡ ይተሳሰቡሃል አይደል? ኦዲት የሚያደርግ ሰው ሲመጣ እያንዳንዷን ነገር ከዚህ በባሰ የሆነ ሸፋፍነት እዚህ ዱንያ ላይ የምታልፈው ነገር ሊኖር ይችላል። ምንም የማይደበቅበት ጌታ አላህ ይተሳሰባል። ምንም የማይደበቅበት ጌታ ዋሽተህ ማታመልጠው፣ በውስጥህ ይዘህ በምላስህ ሌላ ነገር ብለህ ማታመልጠው፣ المطلع على ما في القلوب ልብ ውስጥ ያለው ንያህን ሳይቀር የሚያጌታ አላህ ይተሳሰባልና ለዚያ ነው መልስ ማዘጋጀት። ዛሬ ሰዎች እኮ ኦዲተሮች ሊመጡብን ነው ብለው ይጨነቃሉ። መልስ ለማዘጋጀት አይደለ? እቺ እንዴት አደረጋችኋት? ይሄ የት ገባ? ይሄ የት ወጣ? ይሄኛው እዚህ ላይ እንዴት ዋለ? የገባው ምኑ ሲባል ለዚህ ነገር ምን እንበል ብለው መልስ ያዘጋጃሉ። ለአኺራችን አሁን መልስ ማዘጋጀት ነው። ሐላል የሆነ አካሄድ ሄደህ ንጹህ አካሄድ ሄደህ ራስህንም ራህ አድርገህ የምታወርሳቸውን ሰዎች ንጹህ ገንዘብ አውርሳቸው። ያ አኺ ያንተ በሽታ ያንተ የሰበሰብከው ቆሻሻ ገንዘብ ለልጆችህ አውርሰህ እንደገና ልጆችህ ደግሞ ለልጆቻቸው እንዲያደርጉ ሐራም እንዲተላለፍ ምክንያት ለምን ትሆናለህ? አንጻው።
በይዕህን ንግድህን ገንዘብህን ንጹህ አድርገው ባክ ይሄን ከጠበክ ደግሞ አይመጣም ገንዘቡ ይላል ሸይጣን አይምጣ ጥንቅር ብሎ ይቅር ነገ ትተውት ይላል አንተ መጥቶ እኮ ሳይበሉት ብዙ ሰዎች ሄደዋል ልጆቻቸው حرام ትተው እነሱ ደግሞ ወደና ነው ብለው ሲጨመላለቁበት የሐራም ሹኡሙ መጥፎነቱ ወደ ሰው ሆድ ውስጥ ሲገባ ወደ ልጅ ሆድ ውስጥ ሲገባ ልጅ አቅ መጥፎ ልጅ حرام ነው አይበላው ወደ ኸምር ቤት መሄድ ወደ ጭፈራ ቤት መሄድ መጥቶ እናቱን የሚያሰቃይ ለሀገር ሸክም የሆነ ልጅ በሐራም ታተርፋለህ አላህ ይጠብቀን ከዚህ ሁላ ንጹህ በልተህ ልጆችህን የገንዘብን ብዛት አይደለም ማሳየት ያለብህ ይሄን ብናገኝ ይሄ ቢኖረን ሳይሆን ንጹህ ነገር ቢሆን ሐላል ቢሆን ነገ ምንድንበት ይያልክ ነው ሼፕ ቅርጻቸውን ማስተካከል ያለብህ ያስተሳሰባቸው ቅርጽ ማስተካከል ጭምቅልቅ ያለ ብልሽት ያለ ቅርጽ እንዳይኖራቸው ገንዘቡ ይምጣ እንጂ የሚል ሳይሆን አባታችን ይሄ ነገር እኮ ባስተማርከን መሰረት ክልክል ነው ብለው የሚሉ አባት ልጆች መሆን ያለባቸው እንደዛ የምትባል አባት ነው መሆን ያለበት መልስ ካለ አይ እቺ መስአላ እናንተ ስላልገባችሁ ነው እቺ ሆና በዚህ መልኩ ሲሆን በዚህኛው መዝሐብ በእንደዚህ ዑለማዎች ነገረውኛል ይሄ እንደዚህ ነው ብለህ የምታስረዳበት አላህ ያግራለን አሜን መርሐባ ዶክተር እንግዲህ ከሰዓታችን አንፃር ነው ኢንሻአላህ ሌሎች በርካታ ጥያቄዎች ነበሩ ለቀጣይ እናዘጋጃቸዋለን ኢንሻአላህ ለነበረን ቆይታ ለሰጣችሁን ማብራሪያ ባረከላሁ ፊኩም ወደና የተከበራችሁ ተመልካቾቻችን የተከታተላችሁ የነበራችሁ ጠይቁ ፕሮግራማችን ነበር ከእናንተ የተላኩ ጥያቄዎችን በዚህ መልኩ ለዶክተር ሼህ አቡበክር ሱሌማን አቅርበን ምላሽ ሸሪዓዊ ምላሽ እንዲሰጥባቸው አድርገናል የተለያዩ ጥያቄዎች ካሏችሁ አሁንም ዝም ማለት አያስፈልግም እንደተከታተላችሁት ነው ነገሩ ኢንሻአላህ በተለመዱ ስልክ አድራሻዎቻችን በኩል የተለያዩ ጥያቄዎችን ላኩልን እናስተናግዳለን ይህ ፕሮግራማችን ሁሉም ጁሙዓ ምሽት 3 ሰዓት እንዲሁም ደግሞ እሁድ ቀን 7 ሰዓት ለእናንተ የሚተላለፍ ሲሆን ስክሪን ላይ እንደምትመለከቱት በተመረጡ ቀናቶች እነዚህ ሁለት ፕሮግራሞች ይደገማሉ በሱና ቴሌቪዥን ብቻ ነው የፕሮግራማችን የሚተላለፈው አብራችሁን ስለነበራችሁና ስለተከታተላችሁ በእጅጉ እያመሰግንን ሰናበታለን ሌሎች ሱና ፕሮግራሞች ይቀጥላሉ ሰላም አለይኩም ወራህመቱላሂ ወበረካቱ